ሚዲያችንንና ፕሮግራሞቻችንን ሰብስክራይብ፣ ላይክ እና ሼር በማድረግ እንድትከታተሉንና እንድታደምጡን በአክብሮት እንጋብዛለን። ሰላም ጤና ይስጥልኝ። ታማኝ መረጃ ምንጭ ሆነው ኮሎሚ ቴሌቪዥን የሰዓቱ ዜናዎች ይዘንላችሁ ቀርበናል። ከሀገር ውስጥ ፖለቲካ እስከ ቀጠናው የጸጥታ ሁኔታዎች ድረስ የተሰሙ አበይት መረጃዎችን ዋናዎችን አስቀድመን እናደምጣችኋለን። ሎሚ የነገ ብሩህ ተስፋ ጽኑ መሰረት። የትግራይ ሰላምና ጸጥታ ቢሮ ኃላፊው ከስልጣናቸው ተነሱም። የጸጥታ ችግርና የነዳጅ እጥረት በኢትዮጵያ የእርዳታ ስርጭቱ ያስተጓጎሉት መሆኑን ተገለጸ። ለሁለት ሳምንታት የቀጠለው የአየር ድብደባ አሜሪካና ኢራን ጊዜያዊ ጥቃቶችን ማቆማቸው አሳወቁም። ለአሁን ያዝናቸው አርዕስተ ዜናዎቹ በከፊሉ እነዚሁ ነበሩ። አሁን ደግሞ የክስተቶቹ ዝርዝር መረጃ ምክንያቶችና ተያያዥ ትንታኔዎችን ሰፋ አድርገን ወደምናይበት ወደ ዝርዝር ዜናዎቻችን እንሻገራለን። አብራችሁን ቆዩ። የትግራይ የሰላምና ጸጥታ ቢሮ ኃላፊው ከስልጣናቸው ተነሱም። ጊዜያዊ አስተዳደሩ አስወግዶ የቅድመ ጦርነት ምክር ቤት የመለሰው ህወሓት ከ65 ቢሊዮን ብር በላይ አጽድቀዋል። ላለፉት ዓመታት የክልሉ ሰላምና ጸጥታ ቢሮ ኃላፊ ሆነው ሲያገለግሉ የነበሩት ጀነራል ፍስሐ ኪዳኑ ፍስሐ ማንጁስ ከስልጣናቸው ተነስተው በሌላ ተተክተዋል። የክልሉ ፕሬዝዳንት ዶክተር ደብረጽዮን ገብረ ሚካኤል አቶ ተወልደ ብርሃን ተስፋለም የቢሮው ኃላፊ እንዲሆኑ ለምክር ቤቱ ያቀረቡት ጥያቄ ተቀባይነት አግኝቷል። በመሆኑም የትግራይ ክልል ሰላምና ጸጥታ ቢሮ ኃላፊ የነበሩት ጀነራል ፍስሐ ማንጁስ ተነስቶ አቶ ወልደ ብርሃን ተስፋለም እንደተሾሙ ታውቋል። ጀነራል ፍስሐ ማንጁስ ከስልጣናቸው የተነሱበት ምክንያት ባይገለጽም ጀነራል ታደሰ ወረደን በመተካት የክልሉ ጸጥታ ኃይሎች ዋና አዛዥ ሊሆኑ እንደሚችሉ መረጃዎችን ይጠቁማሉ። ይህ በእንዲህ እንዳለ የትግራይ ተወካዮች ምክር ቤት ለ2019 የበጀት ዓመት 65 ቢሊዮን 296 ሚሊዮን 756634 ብር በጀት አጽድቋል። ገንዘቡ የሚሰበሰበው በውስጣዊ አቅም እንደሆነ የገለጹት ዶክተር ደብረጽዮን ከፌዴራል መንግስት የሚሰጥ ድጎማ ከመጣ ጥሩ ካልሆነ ደግሞ በጀቱ ከግብርና ሌሎችና የገቢ ምንጮች እንደሚሰበሰቡ አስታውቋል። የፌዴራል መንግስት ወደ ትግራይ የድጎማ በጀት መላክ ካቆመ 7 ወራት እንዳለፈው በወቅቱ ተገልጿል። ይህ አሁን በትግራይ ምክር ቤት የጸደቀው ዓመታዊ በጀት ከፌዴራል መንግስት ያለው ግንኙነት ይበልጥ የሚያሰፋ እንደሆነ የሚገልጹት ተንታኞቹ ከፍተኛ በጀቱ ለሰራዊት አቅም ማጠናከሪያ ሊውል እንደሚችል ስጋታቸው አስቀምጠዋል። የጸጥታ ችግርና የነዳጅ እጥረት በኢትዮጵያ እርዳታ ስርጭቱን እያስተጓጎሉት መሆኑን ተገለጸ። የኢትዮጵያ ኢኮኖሚ ሪል ጂዲፒ በ2024-2025 በጀት ዓመት የ902 በመቶ እድገት ያሳያል ተብሎ ቢጠበቅም የተመዘገበው እድገት ወደ ተሻለ የሰብአዊ ሁኔታ ለመቀየሩን አሁን ደግሞ ከፍተኛ የሰብአዊ እርዳታ ፍላጎት እንዳለ የዓለም ምግብ ፕሮግራም WFP አስጠነቀቀም። ድርጅቱ ባወጣው የሐምሌ 2026 የአገር አቀፍ ሪፖርትን እንደገለጸው በሀገሪቱ ለተከሰተው ከፍተኛ የሰብአዊ እጥረት ግጭት፣ መፈናቀል፣ የዋጋ ንረትና የአየር ንብረት ለውጥ ዋነኛ ምክንያቶች ናቸው። በመላ ሀገሪቱ ከ15 ሚሊዮን በላይ ሰዎች የአስቸኳይ ጊዜ የምግብ እርዳታ የሚያስፈልጋቸው ሲሆን አብዛኞቹ በትግራይና በአማራ ክልሎች የሚገኙ ተፈናቃዮችና በግጭት የተጎዱ ማህበረሰቦች ናቸው። ኢትዮጵያ ከሱዳንና ከደቡብ ሱዳን የተሰደዱ 1.1 ሚሊዮን ስደተኞችን የምታስተናገድ ሲሆን 1.9 ሚሊዮን የሀገር ውስጥ ተፈናቃዮችን በከፍተኛ ችግር ውስጥ ይገኛሉ ተብለዋል። የሰብአዊ እርዳታ እንቅስቃሴዎች በተለያዩ በትግራይ፣ በአማራ፣ ኦሮሚያና ሶማሌ ክልሎች ያለው የጸጥታ ስጋት፣ የነዳጅ እጥረትና የተፈጥሮ አደጋዎች የእርዳታ አቅርቦት በወቅቱ እንዳይደርስ እንቅፋት ሆኗል ሲል ድርጅቱ ገልጿል። የዓለም ምግብ ፕሮግራም በሰኔ ወር ለ1.8 ሚሊዮን ሰዎች ድጋፍ ያደረገ ቢሆንም ከነሐሴ 2026 እስከ ጥር 2027 ባሉት 6 ወራት የእርዳታ ስርጭቱ አጠናክሮ ለማስቀጠል $182 ሚሊዮን ያስፈልገዋል። ለ2026 ሀገራዊ እቅድ ከተፈለገው $655 ሚሊዮን ውስጥ እስካሁን የተገኘው $220 ሚሊዮን ብቻ በመሆኑ የተወሰነው የእህል እደላ መጠን ወደ 60 በመቶ ዝቅ እንዲል ተደርጓል። የዓለም የምግብ ፕሮግራም WFP ሪፖርት በኢትዮጵያ ያለውን የማክሮ ኢኮኖሚ እድገት ስታቲስቲክስ እና በመሬት ላይ ያለው እውነተኛ የዜጎች የዕለት ተዕለት ህይወት መራራ እውነታ ተቃርኖ በግልጽ የሚያሳይ ነው። የጂዲፒ እድገት መመዝገቡ ቢነገርም በሚሊዮኖች የሚቆጠሩ ዜጎች በግጭትና በአየር ንብረት ለውጥ ምክንያት ለረሃብና ለመፈናቀል መዳረጋቸው የኢኮኖሚ እድገቱ አካታች አለመሆኑን ይጠቁማል። በኢትዮጵያ በኤልኒኖ ምክንያት የድርቅና የጎርፍ አደጋዎች ሊያጋጥሙ እንደሚችሉ ተገለጸ። እንደ ኢትዮጵያ ሜትሮሎጂ ኢንስቲትዩት፣ የዓለም አቀፍ ሜትሮሎጂ ተቋም፣ ኢጋድና የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ማስተባበሪያ ቢሮ ኦቻ መረጃዎችን የኤልኒኖም ተጽዕኖ ለሁለት ዋና ዋና ተቃርኖ መልኮች በድርቅና በቅጽበታዊ ጎርፍ የሚከሰት ሲሆን ተጋላጭ አካባቢዎች ተለይቷል። ድርቅ ለመደበኛና ከመደበኛ በታች ላለ የዝናብ እጥረት ተጋላጭ አካባቢዎች ሰሜን ምስራቅ፣ ምስራቅና ማዕከላዊ ኢትዮጵያ፣ የሰሜን ደቡብ ወሎ ዞኖች፣ ደቡብ
ደቡብና ምስራቅ የትግራይ ዞኖች እንዲሁም የአፋር ክልል ዞኖች ይገኙበታል። እነዚህ አካባቢዎች ዝናብ ቀደም ብሎ የመውጣትና ደረቅ ሰሞናትን ከመከሰት ስጋት አለበት። ከመደበኛው ያነሰ ወይም ከመደበኛ በታች ያመዘነ የዝናብ መጠን ይጠበቃል። ለከባድ ዝናብና ለቅጽበታዊ ጎርፍ ተጋላጭ አካባቢዎች ደቡብ ምስራቅ ኢትዮጵያ ከመደበኛው በላይ የሆነ ከፍተኛ ዝናብ እንደሚኖራቸው ለጎርፍ ተጋላጭ እንደሚሆንም ተጠቅሷል። በምዕራብ አጋማሽ በኦሞ ጊቤ ተፋሰሶችና በአባይ ተፋሰሶች ተደጋጋሚ ከባድ ዝናብ ስለሚኖር የቅጽበታዊ ጎርፍ አደጋ የመከሰት እድሉ ከፍተኛ ነው። የክረምት ዝናብ ቀደም ብለው የገባባቸውና ከባድ ዝናብ የሚስተዋልባቸው አካባቢዎች ናቸው። የዘንድሮ ኤልኒኖ ከዚህ ቀደም በነበሩት በተለይም ከ1997ና ከ2023 እስከ 2024 ጋር ተመሳሳይ ወይም ይበልጥ ጠንካራ ሱፐር ኤልኒኖ እንዲሆን እንደሚችል ይጠበቃል። የስጋቱ አሳሳቢነት የክረምት ወቅት ለሀገሪቱ ዓመታዊ የዝናብ መጠን እስከ 85 በመቶ የሚሸፍን በመሆኑ የዝናብ መዛባትና መቋረጥ በሰብል ምርትና በአርብቶ አደሮች መኖ አቅርቦት ላይ ከፍተኛ አደጋ ደቅኗል። ግጭቶቹ የሚስተዋሉባቸው በትግራይ፣ በአማራ ክልልና በምዕራብ ኦሮሚያ ኤልኒኖ መከሰቱ ሰብአዊ ቀውስን ይበልጥ ያባብሰዋል። ከመጠን ያለፈ ወይም ያነሰ ዝናብ ንጹህ የመጠጥ ውሃ ማጣትን፣ የከብቶች እልቂትን፣ የቤት ንብረት ውድመትና የዜጎች መፈናቀል ያስከትላል። እነዚህ አይነቱ ከባድ ኤልኒኖ በአፍሪካ እስከ 20 ቢሊዮን ዶላር የሚደርስ የምጣኔ ሀብት ጉዳት፣ ዜጎች ስደት፣ የቅንጦትና የመሰረታዊ ምግብ ዋጋ ንረት እንዲሁም የውሃና የግጦሽ ምክንያት የሚነሱ ግጭቶችን ሊያባብስ ይችላል። በተጨማሪም የዓለም አቀፍ የእርዳታ ድርጅቶች መቀነስና የነዳጅ ማዳበሪያ እጥረት ድጋፍ መስጠትን ፈታኝ አድርጎታል። የዘንድሮ የኤልኒኖ ስጋት በኢትዮጵያ ላይ የተደቀነ ሌላ የተፈጥሮ አደጋ ብቻ ሳይሆን አሁን ካለው የፖለቲካ የደህንነትና የኢኮኖሚ ውጥረት ጋር ተዳምሮ የሚመጣ ውስብስብ ሰብአዊ ፈተና ነው። በተለይም በሰሜንና ምስራቅ የሀገሪቱ ክፍሎች የሚታየው የድርቅ ስጋትና በደቡብና በወንዝ ተፋሰሶች አካባቢ ያለው የጎርፍ ስጋት አደጋው ከመከሰቱ በፊት ተቀናጀ ቅድመ ጥንቃቄና የቅድመ ማስጠንቀቂያ እርምጃዎችን እንዲወሰዱ ያስገድዳል። የሱዳን ጦር ካርቱምን ከኤል ኦቤይድ የሚያገናኘው ዋና መንገድ ሙሉ በሙሉ መቆጣጠሩን አስታወቀም። የሱዳን ጦር ኃይል ከመዲናዋ ካርቱም ተነስቶ በተቀናቃኙ የፈጣን ደጋፊ ኃይሎች አርኤስኤፍ ከበባ ውስጥ ወደምትገኘው ኤል ኦቤይድ ከተማ የሚወስደው ዋና የትራንስፖርት መስመር ሙሉ በሙሉ መቆጣጠሩን ተገለጸም። በእሁድ ዕለት በሱዳን ጦር ኃይል ቁጥጥር ስር የገባው አልሳድራ የተሰኘው ዋና አውራ ጎዳና ኃይሉን፣ ወታደሮችን፣ መሳሪያን፣ የነዳጅና የሎጂስቲክስ አቅርቦቱን በቀላሉ ለማንቀሳቀስ የሚረዳው ሲሆን አርኤስኤፍ የሰሜን ኮርዶፋን ግዛት ዋና ከተማ የሆነችውን ኤል ኦቤይድን ለመቆጣጠር የሚያደርገው ግስጋሴ የሚያገድ ነው ተብሏል። በከተማዋ ውስጥ ግማሽ ሚሊዮን ገደማ የሚሆኑ ዜጎች ተከበው የሚገኙ ሲሆን ነዋሪዎቹ ለአርኤስኤፍ የድሮን ጥቃት በመጋለጣቸው አሰቃቂ የሰብአዊ ውጥረት ማንዣበቡን የተባበሩት መንግስታት ድርጅት ያስጠነቅቃል። የሱዳን ጦር ባወጣው መግለጫ መሰረት አውራ ጎዳናው ተቆጣጥሮት ከነበረው አርኤስኤፍ ኃይል ጋር ለ2 ቀናት ያህል ከተካሄደው ከፍተኛ ውጊያ በኋላ በካርቱም እና በኤል ኦቤይድ መካከል የሚገኙ በርካታ ከተሞችንና መንደሮችን መልሶ መቆጣጠር ተችሏል። የእርምጃ ጦሩ ባለፉት ወራት ውስጥ ተቀናቃኙ ላይ የሰነዘረው የመጀመሪያ ትልቅ ወታደራዊ ማጥቃት ነው ተብሏል። ጦሩ አክሎ እንዳመለከተው በወሰደው የተቀናጀ እርምጃ የኦም ቁርፋና የጃሪካ አካባቢዎችን መልሶ የተቆጣጠረ ሲሆን በጥቃቱም በአርኤስኤፍ ታጣቂዎች የሰውና የመሳሪያ ውድመት በማድረስ ለመሸሽ ተገደዋል ብሏል። በዚህ መሰረት ኃይሎቻችን ከአምዱርማን አልአቢያድ የሚያገናኘው የውጭ ንግድ መስመር ሙሉ በሙሉ ተቆጣጥሯል ሲል ጦሩ ገልጿል። የአልጀዚራ ዘጋቢ እንደገለጸው ከሆነ የዚህ አውራ ጎዳና መያዝ ከወራት በኋላ ለመጀመሪያ ጊዜ በመዲናዋና በኮርዶፋን መካከል ያለው ቀጥተኛ ግንኙነት ያደሰ አጋጣሚ ነው ብሏል። አክሎም ይህንን መስመር ቁልፍ የጦር አቅርቦት ማለፊያ በመሆኑ ወታደራዊ ትርጉምን ከፍተኛ ነው ሲል ገልጿል። ይህንን ተከትሎ ጀኔራል አብዱል ፈታህ አብዱርሃን ሰራዊት እስከ መካከለኛ አፍሪካ ሪፐብሊክ ድንበር ለማጽዳት ስራ እንዲሰራ አዘዋል። ሱዳን ሰራዊት ድልን ተከትሎ አልቡርሃን ጦሩ እስከ መካከለኛ አፍሪካ ሪፐብሊክ ድንበር አሰሳ በማድረግ የታጣቂ ቡድኑን እንዲያጸዳ ትዕዛዝ መስጠታቸው የሰራዊቱ መሪ ጀነራል ያሴር አልአታ አስታውቋል። ለ2 ሳምንታት የቀጠለው የአየር ድብደባ አሜሪካና ኢራን ጊዜያዊ ጥቃቶችን ማቆማቸውን አሳወቁም። ፕሬዚዳንት ዶናልድ ትራምፕ በኢራን ላይ የሚፈጽመው የአየር ድብደባ እንዲቆም ያደረጉት ለዲፕሎማሲያዊ ንግግር ተጨማሪ ጊዜ ለመስጠት ሲባል መሆኑን በመንግስታቱ ድርጅት የአሜሪካ አምባሳደር ማይክል ወልዝ አስታወቁም። በሌላ በኩል ዩክሬን በካስፒያን ባህርን በሚገኘው የኢራን ንግድ መርከብ ላይ በፈጸመችው የድሮን ጥቃት ምክንያት በቴህራንና በኪየቭ መካከል አዲስ ውጥረት ነግሶ ይገኛል። አምባሳደር ማይክ ወልዝ ለፎክስ ኒውስ በሰጡት
ቃለ ምልልስ ፕሬዝዳንቱ ለንግግር የተወሰነ ቦታ ለመስጠት ጥቃቱ እንዲቆም ማድረጋቸውን ገልጿል። የኢራን ጦር ቃል አቀባይ በበኩላቸውም ቴህራን በቀጠናው ላይ የምታደርገው የአጸፋ ጥቃቶች ማቆሟን እሁድ ዕለት ተናግሯል። በሰኔ ወር የተደረሰው የተኩስ አቁም ከፈረሰ በኋላ የአሜሪካ ጦር ለ2 ሳምንታት በኢራን ላይ ድብደባ ሲፈጽም የቆየ ሲሆን ቴህራንም በጎረቤት ሀገራት በሚገኙ የአሜሪካ ጦር ሰፈሮች ላይ ሚሳኤሎችን ስትተኩስ ቆይታለች። ጥቃቱ ለአጭር ጊዜ ስለቆመው ለቀረበላቸው ጥያቄ አምባሳደር ወልስ ሲመልሱ ፕሬዚዳንቱ ሁሉም አማራጮች በጠረጴዛ ላይ ማስቀመጣቸውና የአሜሪካ ጦር ዘመቻቸው ውጤታማ ለማድረግ የሚያስፈልጉት ነገሮች ሁሉ እንዳሉት አስረድቷል። ዩክሬን በካስፒያን ባህር ላይ እየቀዘፈ በነበረ የኢራን መርከብ ላይ በፈጸመችው የድሮን ጥቃት አንድ ባህረኛ መገደሉን ተስፋፍቶ የወጣ መረጃ ያመላክታል። የኢራን ፓርላማ ብሔራዊ ደህንነትን የውጭ ፖሊሲ ኮሚሽን ሰብሳቢ ኢብራሂም አዚዝ ዩክሬን ለዚህ ድርጊቷ የማይቀስ ምላሽ እንደምታገኝና በኢራን ላይ የሚፈጸሙ ማንኛውም ጥቃት ዋጋ እንደሚያስከፍል ገልጿል። የኢራን የውጭ ጉዳይ ሚኒስቴር አባስ አራግቺ በጥቃቱን የመንግስታት ድርጅት ቻርተር የጣሰ መሆኑን ጠቅሰው ምላሽ እንደሚያገኝም አሳስበዋል። ዩክሬኑ ፕሬዚዳንት ቮሎዲሚር ዘለንስኪ በበኩላቸው በሀገራቸው በካምፒያስ ባህር ላይ ረዥም ርቀት ሚሳኤሎችን በመጠቀም ኢራን በተሳተፈችበት ወታደራዊ ጭነት በጫነች መርከብ ላይ ስኬታማ ጥቃት መፈጸሟን አረጋግጧል። ውድ የሎሚ ቴሌቪዥን ተከታታዮች ለዛሬ ያዝናቸው አበይት መረጃዎችንና ትንታኔዎች እነዚህ ይመስሉ ነበር። በዜናዎቻችን ላይ ያላችሁ ማንኛውም አስተያየት ኮሜንት መስጫው ላይ እንድታጋሩ እንጋብዛችኋለን። መረጃዎችን በፍጥነትና በታማኝነት ለሌሎችም እንዲደርሱ ቪዲዮን ላይክና ሼር ማድረጋችሁን እንዳትረሱም። በሰዓቱ የሚወጡ አዳዲስና ትኩስ መረጃዎችን ለማግኘት ደግሞ ቻናላችንን አሁኑኑ ሰብስክራይብ ያድርጉም። ቀሪውን ጊዜ ሰላማዊና መልካም ጊዜ ይሁንላችሁ።